ሰላም ጤና ይስጥልኝ ወገኖቼ እንደምን አላችሁ? ናሜባ ወይም መናፍቃን እኔና ሜባ ብንላቸው ይሻላል ብዬ አስባለሁ። ምክንያቱም በየቀኑ አይደል እንደ አሜባ እየተበጣጠሱ የሚራቡት ዲኖሚኔሽናቸው ብዙ ነው መናፍቃን። ስለዚህ አሜባዊ ባህሪ ስላላቸው እና አሜባ ብንላቸውስ ብዬ አስቤ ነው እኔ ከዚህ በኋላ እና አሜባ ስል መናፍቃንን ማለቴ እንደሆነ እንድትረዱልኝ በዚሁ አጋጣሚ ልንገራችሁ። እና አሜባ በእኛ ቤተክርስቲያን ታምረ ኢየሱስ የሚባል መጽሐፍ አለ ታውቃላችሁ። ክርስቶስ በልጅነቱ የሰራቸው ገቢረ ተአምራትን የሚናገር የጻፈ መጽሐፍ ማለት ነው። እሱን ተረት ነው የኦርቶዶክስ ተረት ነው ብለውታል። እና እስኪ ይሄን ቪዲዮ አዳምጠን እንመለስና የምንለውን እንላለን። አዳምጡት። ኢየሱስ ክርስቶስ ከዚህ በፊት ተአምር ሲያደርግ ማርያም አታውቅም። ይሄ በሕፃንነቱ ወፍ እየሰራ እፊል ነበር። እሱ ተረት እሱ በኦርቶዶክስ ቤት የሚነገር የተረተኞች ተረት ነው። ምክንያቱም የእግዚአብሔር ቃል የምልክቶች መጀመሪያ አረገ የሚለው ይሄ እኔ ቃሉን ብቻ ነው ማለት ተረት አለ። ኢየሱስ ይሄን የምልክት መጀመሪያ ገና ብሎ ሚራክል የጀመረው ጌታ ሰርግ ቤት። ከዛ በፊትስ አላረገ። እንደ ተራ ሰው ነው ያደገው። በወንፊት ውሃ ይወስድ ነበር። ውሸት ነው። ይጻፍ ነበር በቃ። ምክንያቱም እንደ ሕፃንነቱ አደረገ ብለው ይጽፉ ነበር ሐዋርያት። በወንፊት ውሃ እናቱ ስታዘው ይላል። እኛ ኦርቶዶክስ የተማርነው ማለት ነው። እናቱ ስታዘው ያው ፓስተር ታውቃለህ፣ ውሃ በወንፊት ይወስድላት ነበር። ከሕፃናት ጋር ደግሞ ሲጫወት በጭቃ ወፍ ሰርቶ እፍ ሲል ወፎች ይበሩ ነበር ይላል። እንጨት አምጣ ስትለው በንፋስ አስሮ ይወስድላት ነበር ይላል። በንፋስ ይሄ እዛ ቤት ውስጥ የተከመረ ተረት። ይሄ ተረት ነው በየሰው ልብ ተሰጉሮ ከኛ ላይ እንዳቃጠለው ከነዛም ያቃጥለው። የቀሩ አሉ። እኛም እኮ ተቃጥሎልን እኛም እኮ ብለናል። መድኃኔዓለም በጊዜ ደርሶ መታለን እንጂ እኮ ይዞን ይሄድ ነበር። ይሄ ተረት ሰማችሁት አይደል? እነሱ የሚያስቡት ምንድነው? ክርስቶስ ያደረገው በቃ መጽሐፍ ቅዱስ ላይ ያለችዋ ብቻ ናት ነው። ከዛ ውጭ ምንም ያደረገው ነገር የለም። እኔ እኮ በጣም ይገርማል እኮ እንዴት ግን እንዲህ ሊታሰብ ይችላል? በሞቴ ሐዋርያው ዮሐንስ ምን አለ መሰላችሁ? ወንጌሉ ላይ ምዕራፍ 21 ቁጥር 25 ላይ ኢየሱስም ያደረገው ሌላ ብዙ ነገር ደግሞ አለ፣ ሁሉ በእያንዳንዱ ቢጻፍ ለተጻፉት መጻሕፍት ዓለም ራሱ ባልበቃቸውም ይመስለኛል ብሎ ተናግሯል። እንግዲህ ወንጌል ላይ ይሄ ተጽፏል። ይሄ ተጽፎ እያለ ነው እንግዲህ በቃ ከዚህ ውጪ መጽሐፍ ቅዱስ ከተመዘገበችዋ ከተጻፈችዋ ውጪ ሌላ አላረገም ብለው እርግጠኝነት እየተናገሩ ያሉት። ዓለም ራሱ ሊሸከመው አይችልም ሁሉ ቢጻፍ እየተባሉ እኮ ነው ይሄን የሚሉት። አያችሁ ጥራዝ ነጠቅነታቸው። ሩትለስ ስለሆኑ እነሱ በትውፊትም አያምኑም። ምንጫቸውም ሳይቋረጥ የመጣ አይደለም። ድንገት 15ኛው መቶ ክፍለ ዘመን ላይ በቅሎ የተገኘ ነው፣ የበቀለ ነው፣ ስር የለውም። ከምንጩ ተያይዞ የመጣ አይደለም፣ የተቋረጠና ሳሙኤል ሳምታይም በቅሎ የተገኘ ስለሆነ በትውፊትም የተረዱት ነገር የለም። ስለዚህ ትውፊትን አይቀበሉም። ከአበው ከሐዋርያትም ያገኙት ማለት ነው። ትውፊት ማለት ከተጻፈው ውጪ ያለው ማለት ነው። እሱም በትውፊት አላገኙም። ምክንያቱም የበቀሉትና የተፈጠሩት
በኋለኛው ዘመን በ15ኛው መቶ ክፍለ ዘመን ማርቲን ሉተር ሪፎርሚስት ሪቮሉሽነሪ የሚባል ሌላ አለ። ይሄ ሪፎርሚስት የሚባለው እሱ ነው ተክሎ ያበቀላቸው ምንጫቸው ሁሉ ነገራቸውና ስለዚህ ባዕድ ሊሆኑ ቻሉ፣ የተገነጠሉ የተቆረጡ ሊሆኑ ቻሉ። ምንጭ የሌላቸው ከምንጭ አብሮ ተይዞ የመጣ ነገር የሌላቸው ሊሆኑ የቻሉትና ደግሞ እሺ ይሄ ሳይኖር ምናለ ወንጌሉን ቃሉን ቢያምኑ ዓለም ራሱ የማይበቃው ቢጻፍ ኢየሱስ ክርስቶስ ያደረገው ብዙ ነገር እንዳለ ተነግሮ እያለ ቢያንስ ይሄን እንኳን እንዴት ሪዘርቬሽን አያደርጉም? የለም እንዴት ይባላል? በጣም ግራ የሚገባኝ ነገር ሌላው ምን መሰላችሁ? ኦርቶዶክስ ተዋህዶ ቤተክርስቲያን ኢየሱስን አትሰብክም ይላሉ። እግዚአብሔር ያሳያችሁ። መጽሐፍ ቅዱስ ላይ ከተጻፈው አልፋ መጽሐፍ ቅዱስ ያልተጻፉ መጽሐፍ ቅዱስ ላይ ያልተጻፉ የሌሉ ከልጅነቱ ጀምሮ ያለውን የቻለችውን ያህል ማለት ነው። ዓለም አይችለውም በእርግጥ ግን የቻለችውን ያህል ጽፋ የያዘችውን ደግሞ ሐሰት ነው ተረት ነው ይላሉ። የትኛው ላይ እናቆማቸው እነዚህ ሰዎች? በአንድ በኩል ኢየሱስን አትሰብኩም ኢየሱስን አታውቁም ይሉናል። በሌላ በኩል ደግሞ የተጻፈውን እነሱ የማያውቁትን ጭራሽም የሌለውን ደግሞ ከልጅነቱ ጀምሮ ያለውን ተአምራት ትምህርቶቹን ጽፈን ደግሞ ስንሰብክ ስናስተምር ይሄ ተረት ነው ይላሉ። አሁን እነኚህ ከየትኛው ይመደባሉ? አይገርም? አይና ሜባ በጣም ይገርማል። ለማንኛውም እዚህ እናምነዋለን በሚሉት ወንጌል ላይ እንኳን ይሄን አነጋገራቸውን ብንመዝነው እሱ ዮሐንስ ወንጌል ላይ ስለ ቃና ዘገሊላ የጻፈውን ዮሐንስ ሐዋርያው ምን ብሏል? በቃና ዘገሊላ ጌታ ውሃውን ወደ ወይን ጠጅ የለወጠበትን ተአምራት ምን ብሎታል? የተአምራቱ መጀመሪያ ብሎታል። እችናት እንግዲህ ያሳሳታቻቸው በቃ መጀመሪያ ተብሏል ይሄ ተአምር፣ ከዚህ ተአምር በፊት ምንም ያደረገው ነገር የለም ብለው ሊደመድሙ የቻሉት ማለት ነው። እዚሁ መጽሐፍ ቅዱስ ላይ ግን ከዚህ ተአምር በፊት ያደረጋቸው ሌሎች ተአምራት እንዳሉ ደግሞ ተጽፏል። ስለዚህ ምን ማለቱ ነው ዮሐንስ ብሎ መጠየቅ ነው የነበረባቸው። የተአምራቱ መጀመሪያ እንዴት ሊል ቻለ ነው ማለት የነበረባቸው እንጂ ገና ለገና ተአምረ ኢየሱስን ለመቃወም ሲባል መጽሐፍ ቅዱስ ላይ ያሉ ተአምራቱንም ጨምሮ ደምስሶ ከዚህ በፊት ያደረገውን ተአምር አላደረገም ብሎ መካድ ማለት አይነ ጥራዝ ነጠቅ አይና ሜባ። እንደው ምን ይሻላችኋል? እስኪ እንጣቃክስ። ጌታ ጌትነቱን የሚያሳይ አምላክነቱን የሚገልጥ ከዚህ ከቃና ዘገሊላው ተአምር በፊት ያደረገው ምን ተአምር አለ ተብሎ ቢጠየቅ የመጀመሪያውና ዋነኛው ተአምር በድንግልና መወለዱ ነው። ሊቃውንቱም ጽፈዋል። ከዚህ ተአምር ዓለም ከተፈጠረ ጊዜ ጀምሮ እስከ ዓለም ፍጻሜም ምንም የሚፈጠር ሌላ ተአምር የለም። ከዚህ የበለጠ ጌታ በድንግልና ከመወለዱ የበለጠ ምንም ተአምር ሊኖር አይችልም፣ የለም። እና ዋነኛውን ተአምር ትተው ነው እንግዲህ ጌታ ከዚህ ከቃና ዘገሊላው ሰርግ ቤት በፊት ሌላ ምንም ያደረጉት ተአምር የለም የሚሉት። በድንግልና እኮ ተወለደ። ለማን ይቻለዋል? ከዚህ የሚበልጥ ተአምር አለ ወይ? አንድ ይሄ ነው። ከዛ ደግሞ ተያይዞ ምን አለ? የሰማይ መላእክት ከእረኞች ጋር ጌታ በተወለደበት በቤተልሔም በረት አመስግነዋል። ይሄ ተአምር አይደለም? መላእክትና ሰዎች አብረው የጌታ መወለድ እያመሰገኑ እያደነቁ ሲዘምሩ መታየት ከዚህ በለጠ ይሄ ተአምር አይደለም ወይ? እንዴት ይሄ ይረሳል? የሁለተኛው ነው። ሶስተኛው ደግሞ
እመቤታችን አክስቷን ኤልሳቤጥን ልትጎበኝ በሄደችበት ጊዜ ኤልሳቤጥ የእመቤታችንን ሰላምታ በሰማች ጊዜ ጽንሱ በማህፀኗ ውስጥ ዘሏል አይደል? ይህም ተአምር ስለነበረ ተአምር መሆኑ እዛው ተጽፏል። ኤልሳቤጥም መንፈስ ቅዱስ ሞልቶባት ይህን ነገር ተናግራለች፣ ገልጻለች። የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማህፀኔ በደስታ ዘሏል። በምን? በደስታ ጽንስ። እንግዲህ ጽንስ እንዴት እንዲህ ሊያደርግ ይችላል? ይህን ያደረገ ማን ነው? ጌታ። ስንተኛው ተአምር ነው? ሶስተኛው። አራተኛው ደግሞ ጌታ በተጠመቀ ጊዜ በዮርዳኖስ ባህር በተጠመቀ ጊዜ ሰማያት ተከፍተው አብ በደመና በሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ ተናግሯል። ማቴዎስ 3 ላይ ታግኝታላችሁ ታሪኩን በዝርዝር። መንፈስ ቅዱስ በርግብ አምሳል አብ በደመና ይህን ተናግሮ ጌታ በዮሐንስ እጅ ተጠምቆ ወጥቷል። ሰማያት ከመከፈታቸው በላይ አብ ስለ ልጁ ከመመስከሩ በላይ መንፈስ ቅዱስ በርግብ አምሳሉ ረቦ ወርዶ ጌታ ከመጠመቁ ከዚህ በላይ ሌላ ምን ተአምር አለ? ይሄ ተአምር አይደለም? እነመኔ እና አሜባ እና ስንተኛው ነው? አራተኛው ተአምር። አምስተኛው ተአምር ደግሞ ጌታ ደቀ መዛሙርትን እየጠራ በሚያስከትልበት ሰዓት መጀመሪያ እነ ፊልጶስ ናቸው ተከተሉት አይደል? ከዛ ፊልጶስ ናትናኤልን ሄዶ አገኘውና ምን ይለዋል? ሙሴና ነቢያት የጻፉለት የናዝሬቱን ኢየሱስ አገኝተነዋል ብሎ ይለዋል። እና ናትናኤል ምን ይለዋል? አይ አሁን ከናዝሬት መልካም ነገር ይወጣል ብለህ ነው ብሎ ይለዋል። ከዛ ፊልጶስ መልሶ ናና አለው። አስከትሎትም ሄደና ጌታ ልክ ናትናኤልን በሚያይበት ሰዓት ተንኮል የሌለበት በእውነት የእስራኤል ሰው ይህ ነው ብሎ መሰከረለት። ለማን? ለናትናኤል። ናትናኤልም ግራ ገባውና ከወዴት ታውቀኛለህ ብሎ አለው ጌታን። የት ታውቀኛለህ ብሎ ስለው ጌታ ፊልጶስ ሳይጠራህ በፊት በበለስ ስር አየውህ፣ በበለስ ዛፍ ስር አየውህ ብሎ ይለዋል። ያኔ ናትናኤል ደነገጠ። የሚያውቀው ብዙ ታሪክ አለ እሱና እግዚአብሔር የሚያውቁት። አራት ነገሮች አሉ ከበለስ ዛፍ ጋር የተያያዙ ታሪኮች አሉት ናትናኤል እና እነዚያን ነው ያሳሰበው ጌታ። እና ያኔ ደነገጠና አንተ በእውነት የእግዚአብሔር ልጅ ነህ፣ የእስራኤል ንጉስ ነህ ብሎ አለው። መሲሁ ነህ። አመነ በዚች ቃል። በቃ ፊልጶስ ሳይጠራህ በበለስ ዛፍ ስር አየሁ ስላልኩህ አመንክን? ከዚህ የበለጠ ሌላ ብዙ ነገር ገና ታያለህ ብሎ አለው። አሁን ይህን ታሪክ መናፍቃኑ እና አሜባ አያውቁ። ምን ብሎት ነው ከበለስ ዛፍ ስር አየሁ ብሎ ያለው ጌታ ምኑን ነው ብላችሁ ብጠይቋቸው አንድ የሚመልሱት ነገር የለም። ምክንያቱም መጽሐፍ ቅዱስ ላይ አልተጻፈም። እኛ ቤተክርስቲያን ግን መዝግባ ይዘዋለች። አራት ምክንያቶች፣ አራት ጉዳዮች፣ አራት ታሪኮች አሉት ናትናኤል ከበለስ ዛፍ ጋር የተያያዙ ታሪኮች። እነዛን ነው ጌታ ያስታውሰው። እነዛን ሲያስታውስበት ደንግጦ በቃ ይሄማ የእግዚአብሔር ልጅ ነው ብሎ እንዲያምን አስገደደው ማለት ነው። ምንድናቸው ብላችሁ የጠየቃችሁ እንደሆነ አንደኛው በሄሮድስ ዘመን ጌታ በተወለደ ጊዜ በሁለተኛው ዓመት ሰብአ ሰገል
ሊሰግዱለት መባም ሊገብሩለት መተው ሄሮድስን አግኝተውት ነበርና በእነሱ ከነሱ ካገኘው ነገር የተነሳ ንጉስ ተወልዷል ተብሎ ስለተባለ ፈርቶ እሱ ንጉስ ሲባል ምድራዊ ንጉስ መሰለውና ሊገለብጠኝ መጣ ጠላት ብሎ አሰበና መረመራቸው ኮከቡን ካዩት 2 ዓመት ስለነበራቸው ስለዚህ ሕፃኑ ንጉስ የተባለው ዛን 2 ዓመቱ ነውና ከ2 ዓመት በታች ያሉ ሕፃናትን በሙሉ መፍጀት አለብኝ ብሎ ጌታን ከነዛ መሃል አገኘዋለሁ እገለዋለሁ ብሎ አስቦ ነው 144,000 የቤተልሔም ሕፃናት በጨፈጨፈ ጊዜ እናቱ የናትናኤል እናት በሳጥን አድርጋ በበለስ ዛፍ ስር ደብቀው ነበር እንደዛ አድርጋ ያፈረፈችው እናችን ታሪክ ደግሞ ስትነግረው ነው ያደገው አንድ እቺ ናት ሁለተኛው ደግሞ ናትናኤል የጎልማሳ ሚስትን አስነውሯል በበለስ ዛፍ ስር እቺ ነች ሁለተኛዋ ሶስተኛዋ ደግሞ ጸባም ባግበሩ ተፈጥሮበት በተፈጠረ ድብድብ የሰው ነፍስ ጠፍቶበታል በእጁ እና ያንን የሞተ ሰው በበለስ ዛፍ ስር ቀብሯል ሶስተኛው ነው ይሄ አራተኛው ደግሞ የተቆጠረው ሱባኤ ተጠናቀቀ የተነገረው ትንቢት ግን አልተፈጸመም መሲሁ የሚመጣበትም ማለት ነው ይመጣል ይወርዳል ይወለዳል ተብሎ የተነገረው ማለት ነው እያለ በበለስ ዛፍ ስር ሆኖ ያወጣ ያወርድ ያብሰለስል ነበር እና እነኚህን 4 ነገሮች ነው እንግዲህ እንዲያስታውስ ያደረገው አማራጭ ስላልነበረው ናትናኤል ይሄማ በቃ ልብና ኩላሊትን የሚመረምር አምላክ ነው ማን ነው የእግዚአብሔር ልጅ ነው መሲሁ ነው እስራኤል ንጉስ ነው አለና ወዲያውኑ ለማመን የተገደደው በዚህ ምክንያት ነው መናፍቃን ግን ይሄን አያውቁ መጽሐፍ ቅዱስ ዘርዝሮ ስላልጻፈው ብቻ ከበለስ ዛፍ ስር ሳለ አየው ስላለው ማመኑን ምን የሚለውን ግን አይመልስም አልተጻፈም እዛ ላይ እና ይሄኛው ደግሞ አምስተኛው ተአምር ነው ጌታ ያደረገው ማለት ነው ከቃና ዘገሊላ ሰርግ ቤት ውሃውን ወደ ወይን ጠጅ ከቀየረበት ተአምር በፊት የተደረጉ ናቸው እንግዲህ እነዚህ ታዲያ ለምን ዮሐንስ ወንጌላዊ ሲጽፍ የቃና ዘገሊላውን ተአምር የተአምራቱ መጀመሪያ ብሎ አለው ተብሎ የተጠየቀ እንደሆነ ይኸውላችሁ ጌታ ሐዋርያትን አስከትሎ ሕዝብ በተሰበሰበበት አደባባይ ሕዝብ በተሰበሰበበት ቦታ ሕዝብና ሐዋርያት በተገኙበት ያደረገው ተአምር የመጀመሪያ ስለሆነ የመጀመሪያ ምክንያቱም ጥምቀቱን ያልን እንደሆነ ጌታ ገና ሐዋርያትን አልመረጠም አልሰበሰበም በተጠመቀ ጊዜ ሕዝብ አልነበረም ወይ ብላችሁ ያላችሁ እንደሆነ ሕዝብ ነበር ሐዋርያት ግን ገና አልተጠሩም አልተመረጡም እና ሕዝብ ሐዋርያትን አስከትሎ መርጦ ሕዝብ በተሰበሰበበት ያደረገው ተአምር ይሄ የመጀመሪያው ስለሆነ ነው ማነው ዮሐንስ ወንጌላዊ የተአምራቱ መጀመሪያ ብሎ ያለው እና የተአምራቱ መጀመሪያነቱ በሕዝብና በሐዋርያት ፊት የተደረገ ማለቱ ነው እንጂ ይሄው አሁን የጠቀስናቸው 5 ተአምራት ከዚህ ተአምር በፊት የተደረጉ ተአምራት ናቸው እና እነ አሜባ ነጥራዝ ነጠቅ አይጉድ አለመታደል አቤት መረገም አቤት በጣም ያሳዝናል ድፍረታቸው ከሁሉም ነገር የሚደንቀኝ ወገኖቼ አንዲት ቃል የመሰላቸውን ይዙና መሸምጠቅ ነው ላመዛዝም ላገናዝብ ግራ ቀኝ ልመልከት ልጠይቅ የሚባል ነገር የለም በጣም ግርም ድንቅ ከሚለኝ ነገር ደግሞ ይኸውላችሁ እሺ ግድ የለም ሳያውቁ አደረጉት ይባል ተነግሯቸው ማይሰሙ የሳቱበት ነገር የጠፉበት ነገር መልሱ ተነግሯቸው አይሰሙ
አያሳዝንም? አለመታደል የአጋንንት ስራ እና በጣም ያሳዝናል። አንዷ ናት የኛን ታምረ ኢየሱስ ማነወር ፈልጋ የዚህን ደንቆሮና ጥራዝ ነጠቅ ፓስተሯን ይሄ የሰማችሁትን ቪዲዮ አሲዛ ታምረ ኢየሱስ ተረት ነው ያለች ስትሳለቅ አይቼ ቪዲዮውን ዳውንሎድ አድርጌ ይሄን ቪዲዮ ልሰራ የቻልኩትና እባካችሁ ወይ ፈሩ ወይ ደግሞ ዝም በሉ፣ ወይ በደንቁርናችሁ በጥራዝ ነጠቅነታችሁ አፍራችሁ ጸጥ በሉ፣ አለዛ ደግሞ አውቃችሁ ተረድታችሁ ተማሩ፣ እወቁ። ሰው እንዴት ከሁለት ያጣ ይሆናል? ከሁለት እና በጣም ያሳዝናል ወገኖቼ። ይሄን ለማለት ፈልጌ ነው። እስኪ እባካችሁ እንዲደርሳቸው ሼር፣ ኮፒ ሊንክ፣ ሪፖስት፣ ላይክ፣ ፎሎ ኤንድ ሰብስክራይብ አድርጉ። አመሰግናለሁ ወገኖቼ።